ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ እንድታዳርሱ በፍጹም ትህትና ጠይቃችኋለሁ። መረጃውን እጅግ በጣም አድርጋችሁ አዳርሱልን። ኦርቶዶክሳውያን ለመናገር እንዲህ ነገሮችን የምንጠይቃችሁ ሌላ ምንም እቅድ አቅደን ወይ ማስበን አይደለም። አልጎሪዝሙ ስለሚያዳርስ ብቻና ብቻ ነው። እናንተ ይሄን ነገር አድርጉልን ነው ምን ነው። ዛሬ ከምንመለከታቸው ጉዳዮች መካከል ሊቀ መዘምራን ቴዎድሮስ ዮሴፍ ምን አለ? ምክንያቱም ተቃውሞ መልእክቶች የተላለፉበት ስለነበረ ነው። እንዲሁም ደግሞ በአርሲ ላይ አዲስ መረጃ በእጃችን ገብቷል። እሱስ መረጃ ምንድን ነው የሚለውንና በካሊጋሪ በካናዳ እንዲሁም በአሜሪካ ተቃውሞ ተገልጧል ወይ አብዛኛዎቹ ወጥተው ድምጻቸውን አሰምተዋል። እሱን አስደምጣችኋለሁ። ታዲያ ይሄ መረጃ እስከ መጨረሻው ለመከታተል ከናንተ የሚጠበቀውን ነገር ማድረግ ነው። ያሮስ ነው አዘጋጅ አቅራቢ ወንድማችሁን የልዑል መብራቱ ነኝ። እንዲህ አይነት ሰበር ጥብቅ የተባሉ መረጃዎችን ሳዳርስ ከናንተ የሚጠበቀውን ነገር አድርጉ። በቅድሚያ ወንድማችን መምህራችን ዘማሪያችን ሊቀ መዘምራን ቴዎድሮስ ዮሴፍ ተቃውሞ የገጠመው ነው። አባቶችን አትሳደቡ፣ ሀጂ መተው አይሰሩልንም አይባርኩልንም ብለዋል። ይሄንን የተናገረው ሊቀ መዘምራን ቴዎድሮስ ትንሽ ቅር አሰኝቷቸዋል። አብዛኞቹን ኦርቶዶክሳውያን እኛንም አሰኝቶናል። እውነት ለመናገር ለምንድን ነው ያሰኘን? ቅር እንድንሰኝ የተሰኘንበት በዝማሬዎቹ በአልበሞቹ በጣም በትጋቱ ከልጅነት ጀምሮ ያሳደገን ራሱ ህይወቱን ለቤተ ክርስቲያን የሰጠው ወንድማችን መምህራችን ዘማሪ ሊቀ መዘምራን ቴዎድሮስ ምን ብለው ነው የሚለውን እስኪ መጀመሪያ ቪዲዮ ላጋራላችሁ። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ ኢዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ ኢዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነን። ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው? እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ምን ላታገኙኝ ትችላላችሁ። ከልቤ ነው የምላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና
በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ እባካችሁ። ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች ሲበልልታ በጭብጨባ ገለጹልኝ። እንግዲህ ትክክል ነው። በአንድ ጎን ነው ሀሳቡን ስለምናገር በቀናነት ካየን ትክክል ነው፣ ምንም ጥያቄ የለውም። አባቶቻችንን ግን ተሳድበናል የሚለው ደግሞ ጥያቄ ምልክት ነው። ክህነት አያስፈልግም፣ አባቶቻችን አያስፈልግም ያለ ኦርቶዶክስ ያለም አይመስለኝም። እውነት ለመናገር አረዳዱ እዚህ ጋር ነው ስህተቱ። አባቶቻችን በነገራችን ላይ አንድ ጳጳስ ሊቀ አንድ ሐዋርያ ነው። ለምሳሌ ቅዱስ ጴጥሮስን፣ ቅዱስ ዮሐንስን፣ ቅዱስ ያዕቆብን ብለን ሐዋርያት እንደምንጠራው ብፁዓን ሊቃነ ጳጳሳት የሐዋርያት ምሳሌ ናቸው። ሲኖዶስ የሐዋርያት ጉባኤ ማለት ነው። አባቶቻችን ሐዋርያት የተሰበሰቡት ስብሰባው ሲኖዶስ ይባላል። ዛሬ ጳጳሳት የሚሰበሰቡት ስብሰባ ሲኖዶስ ይባላል። የቅዱስ ፓትርያርኩ ንግግር ቀኖና ነው። ፓትርያርኩ ያላት ንግግር ቀኖና ናት። እነዚህ ደግሞ የቤተ ክርስቲያን ራሶች ናቸው። ካህናትን የሚሾሙ ናቸው። ቤተ መቅደስ የሚባርኩ ናቸው። ያለ ጵጵስና ያለ ስርዓተ ሊቃነ ጳጳሳት ምልዓተ ጉባኤ ስብስብ ቤተ ክርስቲያን አንዲትም ቀን አንዲትም እርምጃ ወደፊት እንዳትል ፈቀቅ አትል፣ አባቶች ከሌሉን ማለት ነው። አሁን ያለው ወጣት አባቶችን ተናግረዋል ወይ ሲባል አልተናገረም፣ ግን እንዲነቁ ግን ተናግረዋል። እንዴት? በአርሲ ላይ በሌሎች ቦታዎች ላይ በጦርነቱ በትግራይ በሉ በአማራ በሉ በኦሮሚያ በሉ ደቡብ በሉ አብዛኛው ላይ ሞት፣ እልቂት፣ መከራ፣ ስደት፣ መከራ፣ ማፈናቀል እየመጣ ነው። አርሲ በጣም ገኖ ስለመጣ ነው። አባቶቻችን ሆይ የእናንተ መልእክት ለእኛ ኃይል ነው፣ ተናገሩልን፣ ጉልበት ሁኑን፣ ድምፅ ሁኑን አልን እንጂ ካህናት አያስፈልጉም፣ አባቶች አያስፈልጉንም፣ የእስልምና አባቶች መጥተው ይምሩን አላል። ዲያቆን ሊቀ መዘምራን ቴዎድሮስ ይሄ አረዳዱ በብዙሃኑ ዘንድ ተቀባይነት እንዲያጣ አድርጎታል። አልተረዳንም ብዬም ነው ማስበው። ትንሽ ቅር አሰኝቶናልና እንደዛ ነው የምረዳው። የእናንተን ሀሳብ አስቀምጡልኝ። ብዙዎቹም እንደዛ ሀሳቦቻቸውን ስላጋሩ ማለት ነው። ወደ ቀጣይ መረጃችን እናምራ። እስቲ ህዳር 1 እንኳን አርሲ ላይ የተፈጸመው ነገር እናስደምጣቸው። ውድ ኦርቶዶክሳውያን በተለይ ደግሞ ከጥቅምት 18 2018 ዓ.ም ጀምሮ የአርሲ ኦርቶዶክሳውያን ጭፍጨፋ፣ ግድያ፣ ሰማዕትነት በሚዲያ ይፋ ከተደረገ ወዲህ ማህበረ ቅዱሳን ሚዲያ ነው ይፋ ያደረገው። ዝም ተብሏል። ኦርቶዶክሳውያን ቀሲስ ኤፍሬም እሸቴም መልእክት አስተላልፏል። እንዲህ ብሏል። መንግስትም ዝም ብሏል። ኦርቶዶክሳውያን ቋሚ ሲኖዶስና ቤተ ክህነቱም ዝም ብለዋል። ቅዱስ ሲኖዶሱም ዝም ብለዋል። ብፁዕ አቡነ ያሬድ የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ናቸው። በሀገረ ስብከታቸው የተፈጸመውን ግድያ፣ ጭፍጨፋ፣ ሰማዕትነት ዝም ብለዋል። ብፁዕ አቡነ ያሬድ ሰንበት ትምህርት ቤቶች፣ የወጣት ማህበራት እንዲሁም ሴሌብሪቲ ሰባኪያን ወንጌልም እነሱም ዝም ብለዋል። ብፁዓን አባቶች ከጥቂት አባቶች በስተቀር በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 60 አበው ሊቃነ ጳጳሳት እንዳሏት ይታወቃል። እነሱም ዝም ብለዋል። ኦርቶዶክሳውያን የሚዲያ አካላትም ዝም ነው። የአርሲ ኦርቶዶክሳውያን ጭፍጨፋ አልሰሙም መሰለኝ፣ ዝም ጨጭ ብለዋል። ኦርቶዶክሳውያን እየተወያያችሁበት ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ዛሬ ህዳር 1 ቀን አሰቃቂ መረጃ አለ። ካንደበታቸው ስሙ። አሰኮ ወረዳ እንግዲህ ያው እንግዲህ የምንችለውን እኛም ድምፅ እንሆናለን። እንግዲህ እግዚአብሔር ደግሞ ይጨመርበት። ቅዱስ ገብርኤል ቤተክርስቲያን የአንድ ቤተሰብ ልጆች ናቸው ሁሉ የአንድ ቤተሰብ ናቸው። አንደኛ ሴት ናት፣ በ10 ልጅ እና ጓደኛዋ እግዚአብሔር ነፍስ ይማርልን። የምንችለውን እናደርጋለን።
እንግዲህ እግዚአብሔር እስከፈቀደልን ድረስ ችግር የለውም። ችግር የለውም። እሺ ለምን ትሰለቻላችሁ ኦርቶዶክሳውያን? ዛሬም ድምጻችንን ይፈልጋሉ። የአርሲ ኦርቶዶክሳውያን ድምጽ እንሆናቸው፣ ድምጽ ሆኑን እያሉ ነው። በዱር በገደሉ ነው ያሉት። ተሳቀው ነው የሚንቀሳቀሱት። ትኩረት እንዲያገኙ፣ የህግ ከለላ እንዲያገኙ፣ ህግ እንዲጠብቃቸው፣ የህግ አካላት እንዲጠብቃቸው እናደርግላቸው። ድምጽ እንሆናቸው። ሼር አርጉት። ተራ ነገር ሼር ታደርጉ የለ ወይ? ምን ነው ለእምነታችሁ ሲሆን የታላችሁ ባለማህተቦች? በአርሲ ላይ እንደዚህ አይነት መከራዎች መጥተዋል። ዛሬም ሞቱ አላባራም። እንደውም አንድ መምህራችን ሀገራችን ላይ ርካሹ የሰው ህይወት ሆኗል ይላሉ። አድምጠን እንመለስ። ሀገራችን ኢትዮጵያ ላይ ርካሹ የሰው ህይወት ነው። ኑሮማ በየቀኑ ይወደዳል። የእቃው ነው የሸቀጡ ዋጋ እለት እለት ይጨምራል። ውድ ዋጋ የተከፈለለት የሰው ህይወት ግን ዋጋ አጥቶ ወድቆ ይቀራል መሬት። በሽታ ነው። አንዳንድ ወገኖቻችን በሽተኞች ናቸው። ስደት ነው። በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው። ስደት ነው። መከራ ነው ያለው። ወጥቶ ለመግባት ስጋት ነው። ዋስትና የለም። ምን ነገራችሁ? ከከተማ ወጥቶ እኮ ተመልሶ ለመምጣት ዛሬ በጣም አስጨናቂ እኮ ነው። ብዙ ወገኖቻችን ያልፍልናል ብለው በነገር ላይ አልፎባቸዋል። ወይ በድንበር ጠባቂዎች ይገደላሉ፣ ወይም በባህር ውስጥ በጀልባ ተሳፍሮ ሲሄዱ ይሰጥማሉ፣ ወይም በኮንቴይነር ታጭቀው ሲሄዱ ታፍነው አየር አጥሯቸው ይሞታሉ። በቆማቸው ሳይሞቱ አይናቸውን ጎልጎለው እያወጡ ኩላሊታቸውን እያወጡ ይገድሏቸዋል። ከዚያ የተረፉት በየእስር ቤቱ ይማቀቃሉ፣ ወይም በበረሃ ውስጥ ሚላስ የሚቀመስ ነገር አጥተው በረሃብ ደግ በጥም ዝለው ይረግፋል። ታውቃላችሁ፣ እንስሳት ማይችሉትን የሰው ልጆች ይችላል። እንስሳት ማስመሰል አይችሉም። ነብር የሰው ልጅ ከመዋጡ በፊት አባቶቻችን እንደሚነግሩን ሰውነቱ ይነፋፋል፣ ምልክት እየሰጠ ነው። ውሻ ከመናከሱ በፊት ይጮሃል። እያንዳንዱ አውሬ የሰው ልጅን ከማጥቃቱ በፊት ምልክት ይሰጣል። ምንም ምልክት ሳይሰጥ የሚያጠቃ የሰው ልጅ ነው። ስንቱን እየሳቅ ነው ወገኖቼ ወደ ወይኔ ያሳልፈን ሰጠን። ስንቱን እያቆላመጠን እየጠራ ነው የልባችን አደረሰ። ሰው እኮ መቶ ችግሩን ሲነግረን ተራብኩኝ፣ ተጠማሁ፣ ታረስኩኝ፣ ተቸገርኩኝ ሲለን እኔ ልቸገርልህ፣ እኔ ልራብልህ፣ እኔ ልጠማልህ እንለዋለን። በፊት ለፊት ዞር ብለን እሰይ አንጀቴ ቅቤ ጠጣ ብለው የሚሉ ሰዎች እኮ እንደ አፈር ልብላልሽ እያሉ እኮ አፈር ድሜ የሚያበሉ አሉ እኮ እናንተ። እንዲህ አይነት ካለ የማስመሰል ክርስትና መድኃኔ ዓለም ሁላችንንም ይጠብቀን። ሄሮድስ ልብ ውስጥ ሕፃኑ ኢየሱስ ክርስቶስን ለመግደል ያስባል፣ በአፉ ግን ፍቅር ያወራል። በአፉ ቅን ያቆላምጣል እንድሰግድለት። እንመለስ እንዳይሰፋ። ሰብአ ሰገል ወደ ቤተልሔም መጡ። ጌታችንን በእናቱ እቅፍ አገኙት። በግንባራቸው ወድቀው ተደፉ፣ ሰገዱለት። ሳጥኖቻቸውን ከፈቱ፣ ወርቁን፣ ዕጣኑን፣ ከርቤውን ገበሩለት። ከዚህ በኋላ በሌላ መንገድ ወደ ሀገራቸው ሄዱ። አሁን ይመጣሉ ብሎ ሰብአ ሰገል ማነው ሄሮድስ ሰብአ ሰገልን ይጠብቃል። እነሱ ግን መንገድ ቀይረው ወደ ሀገራቸው ሄዱ። ወዲያው የእግዚአብሔር መልአክ መጣ ይላል ቅዱስ ገብርኤል። አረጋዊው ዮሴፍን ምን አለው? ዮሴፍ አለ ሄሮድስ ሕፃኑን ሊገድለው ይፈልጋልና ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ አለ። ወዴት ሽሽ? ወደ ግብፅ። ንጉሡ ሄሮድስ ሕፃኑ ኢየሱስ ክርስቶስን ሊገለው እያሰበ ነው። ወንበሬን ሊወስድብኝ ነው፣ ስልጣኔን ሊወስድብኝ ነው ብሎ ሊገለው አስቧል። ስለዚህ ጊዜው ሳይደርስ እንዳይሞት ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ አለው። በማለዳ
በሌሊት ዮሴፍ ተነስቶ እመቤታችንን ይዞ ሕፃኑ ኢየሱስ ክርስቶስን ይዞ ሰሎሜ ማብራለች። እንግዲህ እንደሰማ ነው በሀገራችን ኢትዮጵያ ላይ የደረሰ ያለው መከራ ሞቱ ከባድ ነው። በጣም መፈናቀሎች አሉ። ይሄንን ድምጽ በሀገራችን ከውጭ በውጭ ማለትም በካናዳ በአሜሪካ በተለያዩ ቦታዎች ላይ የአርሲ ላይ የተፈጸመ ያለውን መከራ ሞትን በመቃወም በርካታዎች ሻማ ማብራት ስራቸውን ሰርተዋል። እስቲ እሱን ላስደምጣችሁ። ይድረስ በካናዳ ካልጋሪና አካባቢው ለምትገኙ ባለማህተቦች በሙሉ በአጠቃላይ ይድረስ በሰሜን አሜሪካ፣ በአውስትራሊያ፣ በዱባይ፣ በአውሮፓ ለምትገኙ ባለማህተቦች በሙሉ በሀገራችን ኢትዮጵያ በአርሲ ዞን በአጠቃላይ በሀገራችን መልኩን እየቀያየረ ሁኔታ እየቀያየረ ኦርቶዶክሳዊነት ላይ መሰረት ያደረገ ጥቃት እየተፈጸመብን ይገኛል። በአርሲ ዞን ይህንን አሰቃቂ እልቂት የአካባቢው ሹመኞች ቢደብቁት ሲኖዶሱ በሚገባው ልክ ባይናገርበት ሁላችን ድምጻችንን ከፍ አድርገን ጥሪ ለማሰማት በያለንበት አካባቢ ሰልፍ እንድንወጣ የቀረበ ጥሪ ነው። በካልጋሪ አካባቢ ለምትገኙ እዚህ እኔ የቆምኩበት ቦታ ላይ ሲቲ ሆል አካባቢ ማለት ነው ኖቬምበር 9 ዕለተ እሁድ 3 PM ላይ ተገናኝተን በጋራ ለማህተባችንና ለባለ ማህተቦች ድምጻችንን እናሰማለን። በዲኤምቪና አካባቢው ዋይት ሃውስ አካባቢ እንደዛው እናንተም 4 PM ላይ የምትገናኙ ይሆናል። ይህ ጥሪ ዓለም አቀፍ ጥሪ ነው። በጠሯቸው አካባቢዎች የምትገኙ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች የለፋችሁላቸውና የምትለፉባቸው ኦርቶዶክሳውያን እንደ በግ እየታረዱ ነውና ድምጹን በጋራ እንድታሰሙ ጥሪ እናስተላልፋለን። ኦርቶዶክሳዊነት ላይ መሰረት ያደረገ ጥቃት በአገራችን ኢትዮጵያ ላለፉት 7 ዓመታት እያሰቃየን ነው። ይህ ጥቃት ይህ ኦርቶዶክሳዊነትን ዝቅ ማድረግ ይብቃ። ተገደሉ፣ በግፍ ተገደሉ፣ በግፍ ተገደሉ። አርሲ ዞን ያሉ ታረዱላት፣ በሰይፍ ታረዱላት፣ በሰይፍ ታረዱላት ለአንዲቷ ሃይማኖት ታረዱላት፣ በሰይፍ ታረዱላት፣ በሰይፍ ታረዱላት ለተዋሕዶ ቅድስት እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ተዋሕዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማተብክን አደራ። ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ Orthodox Christians in Ethiopia. Stop killing Orthodox Christians in Ethiopia. Stop Orthodox Christians in Ethiopia. Stop genocide Orthodox Christians in Ethiopia. Stop Orthodox Christians in Ethiopia. Stop genocide Orthodox Christians in Ethiopia. Stop killing Orthodox Christians in Ethiopia. Stand with Ethiopian Orthodox Christians. Stand with Ethiopian Orthodox Christians. Killing Orthodox Christians in Ethiopia. Stop Orthodox Christians in Ethiopia. Stop Orthodox Christians in Ethiopia. Never, 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 I said never. Baka, Baka, Baka. መገደል በቃን፣ መገደል በቃን፣ መታረድ በቃን፣ መታረድ በቃን። ፍትህ ለኦርቶዶክሳውያን፣ ፍትህ ለኦርቶዶክሳውያን፣ ፍትህ ለኦርቶዶክሳውያን፣ ፍትህ ለኦርቶዶክሳውያን።
Orthodox Christians in Ethiopia. Stop killing Orthodox Christians in Ethiopia. Stop killing Orthodox Christians Stop killing Orthodox Christians in Ethiopia. Stop killing Orthodox Christians in Ethiopia. Stop genocide Orthodox Christians in Ethiopia. Stop genocide Orthodox Christians in Ethiopia. Reform Orthodox Christians. Reform Ethiopian Orthodox Christians. Reform Ethiopian Orthodox Christians. Stop killing Orthodox Christians in Ethiopia. No more. Stop genocide Orthodox Christians in Ethiopia. Stop genocide Ethiopian Orthodox Christians. Stop genocide Orthodox Christians in Ethiopia. Stop genocide Orthodox Christians in Ethiopia. Stop killing Ethiopian Orthodox Christians. Stop killing Ethiopian Orthodox Christians. Stop killing. Stop killing. Stop killing. Stop killing the children in Ethiopia. Stop killing the children in Ethiopia. Stop killing Orthodox Christians in Ethiopia. Stop killing Orthodox Christians in Ethiopia. Stop genocide Ethiopian Orthodox Christians. Stop genocide Orthodox Christians in Ethiopia. Don't kill us. Don't kill us. Don't kill us. Don't kill us. Stop killing the children in Ethiopia. Stop killing Orthodox Christians in Arsi. Stop killing Orthodox Christians in Arsi. Stop genocide Orthodox Christians in Ethiopia. Stop genocide Orthodox Christians in Ethiopia. Stop killing Ethiopian Orthodox Christians. Stop killing Ethiopian Orthodox Christians. Stop killing Ethiopian Orthodox Christians. Stop killing Orthodox Christians in Ethiopia. Stop genocide Ethiopian Orthodox. የተወዳችሁ ቤተሰቦቻችን እንግዲህ በአሜሪካና በካናዳ የነበረውን ቪዲዮዎችን ነው ያጋራሁላችሁ። በጣም ብዙ ሞቶች፣ ብዙ መፈናቀሎችና መከራ ስደቶች እየመጡብን ይገኛሉ። ይህ ሀዘናችን ነው። ሁላችሁም መረጃውን እንደሚከተለው ለመላው ዓለም እንድታዳርሱ ይሻትን። የዛሬ መረጃዎቻችንን ጨረስን። ላይክ የማያደርግ ሼር የማያደርግ ኦርቶዶክስ እንዳይኖር መረጃው ይዳረስ። ላይክ አድርጉ። በማህበራዊ ሚዲያ የሚሰሩ ኦርቶዶክሳውያን ሁሉ እንደግፍ።